የአብሽ ማስክ ለፀጉር ምን ያህል እንደሚጠቅም ታውቃላችሁ? ከ160 ሺህ በላይ ተመልካቾች ያገኘው አብሽ ለፀጉር ያለው ጥቅም ከዛ በኋላ ጧት ላይ እሱን በመፍጫ በደንብ አድርጋችሁ መፍጨት ነው። ከሶሻል ሚዲያ የተገኙ የተመረጡ 3 ህይወትን ቀላል የሚያደርጉ ብልሃቶች በመስኮቴ ማጋራበት መላ ትሬንዲንግ ተጀመረ። ለዛሬ መጀመሪያ ያደረኩት ኤምኤስ ግሉ በሚል አካውንት አብሽ ለፀጉር ያለውን ጥቅም ትነግረናለች። ከ160 ሺህ በላይ ተመልካቾች ያገኘው አብሽ ለፀጉር ያለው ጥቅም ከ4800 በላይም ላይክ አግኝቷል። የአብሽ ማስክ ለፀጉር ምን ያህል እንደሚጠቅም ታውቃላችሁ? አብሽ በውስጡ ፕሮቲን ስላለው በውስጡ ያሉት ኮንተንት ለፀጉር እድገት እንደገና ደግሞ ፀጉራችሁ የሚደርቅ ከሆነ የሚበጣጠስ ከሆነ ቶሎ ማያድግ ከሆነ በተለይ ደግሞ ዛላው የሚሳሳባችሁ ከሆነ ፕሮቲን በጣም ስላለው ፀጉራችሁን ዛላውን ያጠነክረዋል፣ ቆዳችሁን ያጸዳላችኋል። ፎረፎር ካለባችሁ በጣም የሚገርም ነገር ነው አብሽ እና እኔ በ15 ቀን አንድ ጊዜ ነው የምጠቀመው ምክንያቱም ያው ሽታ ስላለው እንደምናቀው ሽታው ትንሽ ይከብዳል። ከዛ ውጪ ግን ለፀጉራችሁ በጣም ቆንጆ ነው። ሞክሩት። እየተቀባው እንዴት እንደምታዘጋጁት እነግራችኋለሁ። ስትቀቡት ወር ከጫፍ ጀምራችሁ እስከ ታች ድረስ በደንብ አድርጋችሁ ፀጉራችሁን እንዲያደረሳችሁ ተቀቡ። ለማዘጋጀት የሚያስፈልጋችሁ የአብሽ ፍሬውና ውሃ ነው። የአብሹን ፍሬ ማታ በውሃ ዘፍዝፋችሁ ካሳደራችሁ በኋላ ለአንድ ጊዜ 2 የሾርባ ማንኪያ አብሽ በቂ ነው። ከዛ በኋላ ጧት ላይ እሱን በመፍጫ በደንብ አድርጋችሁ መፍጨት ነው። ከዛን የተፈጨውን አብሽ መቀባት ነው። በጣም የሚገርም ጥቅም ያለው ፀጉሬን አጭር ጊዜ ውስጥ ነው ያሳደገው። በ6 ወር በ7 ወር ውስጥ ነው ፀጉሬ ከታች ፎቶ ላይ ከምታዩት ወደዚህ ያደገውና ፀጉራችሁ በተለይ የሚነቃቀልባችሁ የሚሳሳባችሁ ከታች ከስር ጀምሮ የሚነቀልባችሁ ከሆነ አብሽ በጣም ቆንጆ ነው። ሪኮመንድ አደርጋችኋለሁ። ሽታው የሚከብድ ስለሆነ ግን በ2 ሳምንት አንዴ ብታደርጉት በቂ ነው። በወር 2 ጊዜ ብትጠቀሙ በጣም በቂ ነው። ሰው ሙሉን ተቀብቼው መጥቻለሁ። እንደምታዩት በደንብ አረጌ ከታች ጀምሮ ነው እስከ ጫፍ ድረስ የተቀባሁት። ቆዳዬን በደንብ ማሳጅ አድርጌዋለሁ። ሰው ስትቀቡት እንደዚህ አድርጋችሁ ተቀቡት። ፀጉራችሁ መነቃቀል ፀጉራችሁ በጣም የሚደርቅ ከሆነ ሞይስቸራይዝድ የማይሆን ከሆነ እንዲሁም ደግሞ ፀጉራችሁ እየሳሳባችሁ ከስር ጀምሮ የተነቃቀለ ከሆነ በጣም ቆንጆ ነው። ፎሮፎር የሚያስቸግራችሁ ከሆነ አብሽ ለፎሮፎር በጣም ጥሩ ማስክ ነው። ስለዚህ ይሄንን የፕሮቲን ማስክ በ2 ሳምንት አንድ ጊዜ ወይም በሳምንት አንድ ጊዜ ያደረጋችሁ ከተቀባችሁት በኋላ ደግሞ ከ1 እስከ 2 ሰዓት ባለው ውስጥ ቢቆይ በጣም ቆንጆ ነው። ከዛ በኋላ በደንብ አድርጋችሁ መታጠብ ነው። ሽታው በጣም ይረብሻችሁ ከሆነና ፀጉራችሁ ላይ የሚቀር ከሆነ ደግሞ የቅርንፉድ ውሃ አዘጋጅታችሁ በሱ መለቅለቅ ትችላላችሁ። ከዛ በኋላ ምንም አይነት ሽታ አይኖረውም። እመኑኝ ፀጉራችሁን በጣም በአጭር ጊዜ ውስጥ ነው የሚያሳድገው። የሚነቃቀል ከሆነ እንዳይነቃቀል የሚያደርገው ፎሮፎር ምናምን የሚያጠፋላችሁ። ይሄንን ቤታችሁ ውስጥ በቀላሉ የምታገኙትን ነገር በመጠቀም ፀጉራችሁ ጤነኛ እንዲሆን ማድረግ ትችላላችሁ። በዚህ መላ ላይ አስተያየታችሁን አስፍሩልን። ወደሚቀጥለው መላ ስናልፍ ይህንን ቪዲዮ እናገኛለን። ኤላ ለንደን በሚል አካውንት ለፀጉር ምርጥ መላ አለኝ ትለናለች። ይህ ቪዲዮ ከ3.6 ሚሊዮን በላይ ተመልካቾች አግኝቷል። ከ86 ሺህ በላይ ደግሞ ላይክ አግኝቷል። ይህንን መላ ይሞክሩታል። ሐሳባችሁን ከታች ግለጹልን። Separate the pulp from the onion juice and garlic juice. You can either use a cheesecloth or a sieve, so you can use either or.
ቀጣዩ መላ ደግሞ ምርጥ የውበት መጠበቂያ መላ ላጋራችሁ የምትለን ሃና ኤችዲ በሚል አካውንት ከ261 ሺህ በላይ እይታ አግኝታለች። ከ4800 በላይ ደግሞ ላይክ። ይህንን መላ ይሞክሩታል። በኢትዮጵያ አየር መንገድ ውስጥ ለረጅም ጊዜ የበረራ አስተናጋጅ ነበርኩኝና በየቀኑ ቀይ ሊፕስቲክ ነበር መቀባው። ረዘም ላለ ጊዜ እንዲቆይልኝ ደግሞ ማት ፊኒሽ ያለው ቀይ ሊፕስቲክ ነበር መቀባው። አሁን ግን ምንም አይነት ሊፕስቲክ ብቀብ ዛሬ በጣም ነው እየደረቀ የሚያስቸግረኝ። እንደዚህ አይነት ነገር አጋጥሞሽ ከሆነ እንዴት ትሪት እንደምታረጊው ንገሪኝ ተብዬ ተጠይቄያለሁና እዚህ ቪዲዮ ላይ የምታዩትን ይሄንን የመሰለ የከንፈር ሉክ የሰራሁት በሲፎራ ሊፕ ላይነር ኢነሽድ ሞላሰስ እና እንዲሁም ደግሞ የግሎሲየርን ሊፕ ባም በመጠቀም ነው። ግሎሲየር ሊፕ ባሞች የተለያየ አይነት ከለሮች አሏቸው። ዛሬ እኔ ተጠቀምኩት ብላክ ቼሪ የሚባለው ነው ማለት ነው። እነሱን እጠቀማለሁ። እነሱ እንደ ትሪትመንትም ናቸው። ቀኑ ሙሉ ከንፈራችሁ ላይ ያው ከለር እየሰጠ ያምራል፣ ግን እንደ ትሪትመንት ነው። ሌላው ባዮሰን እጠቀማለሁ። እዚህ ጋር እንደምታዩት ፋርማሲ እጠቀማለሁ። ማታ ማታ ስተኛ ደግሞ እንደ ማስክ የኢሊያን ሊፕ ማስክ እጠቀማለሁ ማለት ነው። እዚህ ጋር ማሳያችሁ እንደምታዩት ሙልጭ አድርጌ ተጠቅሜዋለሁ። ግን ግዴታ እነዚህ ሁላ ነገሮች ላይ ኢንቨስት ማድረግ አይጠበቅባችሁም። ኮንሲስተንሲ ይኖራችሁ እንጂ ቫዝሊንም ሊፕስቲክ በማትቀቡበት ሰዓት መጠቀም ትችላላችሁ ማለት ነው። በደንብ ሃይድሬት ያደርጋል። ስለተከታተላችሁኝ ከልብ እያመሰገንኩ ይህ መላ ለሌሎች እንዲደርስና የሁላችንም ህይወት ቀለል እንዲል ደግሞ ሼር ማድረጉ እንዳይረሳ።